ኢትዮጵያ ባለፉት 8 ዓመታት ከሀገር በቀል እሳቤ ጋር ተዋውቃለች። የመደመር እሳቤ መሠረቱ ኢትዮጵያ ናት። በርዕዮተ ቀፍዳጅነት ፊደላዊ ላለመሆን ከትናንት ትምህርት ወስዶ በራስ እውነት ላይ ለመቆም ጥረት እየተደረገ ያለው በኢትዮጵያ እውነት ያልተሰፋ አስተሳሰቦች ለኢትዮጵያ ስላልበቋት ነው። በጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ታከናውናለች በተሰኘው መድረክ ላይ ያስረገጡትም እውነት በራስ ዕውቀት ላይ የተመሠረተው ፍልስፍናዋ ውጤት እያመጣ መሆኑን ነው። እናም ሀገር በቀል አስተሳሰቡ በኢትዮጵያ ታላቅ ለውጥን እያመጣ እንደሚገኝ ተናግሯል። ለዚህ ማሳያ የሚሆነው በ2018 በጀት ዓመት ይመዘገባል ተብሎ የሚጠበቀውና በአፍሪካ አህጉር ቀዳሚ ሆነው የ10.2 በመቶ ፈጣን የኢኮኖሚ እድገት ይህንን እውነት በጉልህ ያረጋግጣል። ከ30 በመቶ በላይ አንዣቦ የነበረው የዋጋ ንረት በከፍተኛ ሁኔታ ቀንሶ ወደ አንድ አሃዝ ዝቅ ማለቱ እንዲሁም የወጪ ንግዱ በአስገራሚ ሁኔታ ማሻቀቡ ዝም ብለው በአጋጣሚ የተገኙ የዕድል ስጦታዎች አይደሉም። ይልቁንም መዋቅራዊ ስብራቶችን ለመጠገን የተከፈሉ ውድ መሥዋዕትነቶችና በድፍረት የተወሰኑ የፖሊሲ ማሻሻያ እርምጃዎች ያፈሯቸው ፍሬዎች ናቸው። ሆኖም የዚች አገር እውነተኛ የእድገት መለኪያ በወረቀት ላይ በሰፈሩ የቁጥር ስሌቶች የሚገደብ አይደለም። እውነተኛው ብልጽግና የሚመዘነው በተገነቡ ጽኑ ተቋማትና ዜጎች በዕለት ተዕለት አኗኗራቸው በሚያገኙት የሕይወት ጥራት ለውጥ ነው። ለዚህም ማሳያው በፋይዳ ብሔራዊ ዲጂታል መታወቂያና በዘመናዊ የክፍያ ሥርዓቶች አማካኝነት የተፈጠረው መዋቅራዊ አብዮት ነው። ይህ ሥርዓት በዜጎችና በፋይናንስ ተቋማት መካከል ለዘመናት የነበረውን የጥርጣሬ ግድግዳ በማፍረስ እምነትን ትልቁ የኢኮኖሚ ምንዛሪ አድርጎታል። በዚህም ከመደበኛ የፋይናንስ ራዳር ውጪ ለነበሩ ዜጎች የብድርና የካፒታል በሮችን በሰፊው በማውጣት የዜጎችን ጥረት ወደ ተጨባጭ ሀብት የመቀየር አቅምን ፈጥሯል። እነዚህ የተጀመሩ ማሻሻዮች ዘላቂነት የሚኖራቸው በዓለም አቀፍ ደረጃ ተወዳዳሪ የሆኑ ተቋማት ሲፈጠሩ፣ በሚሊዮን ለሚቆጠሩ ወጣቶች የሥራ ዕድል ሲያመነጩና ብልጽግናን ከማዕከል እስከ ክልል ዳርቻዎች ፍትሐዊ በሆነ መንገድ ሲያዳርሱ ብቻ መሆኑን ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። ኢትዮጵያ የምትገኝበት ነባራዊ ሁኔታ ተግዳሮቶችን በየተራ አንድ በአንድ ለመፍታት ጊዜው ጊዜ አይሰጥም። ኢትዮጵያ በፈጣን ለውጥ ውስጥ ባለው የዓለም ሥርዓት ውስጥ እንዴት አብራ ትጓዝ? የዓለምን የእድገት ባቡር ከፊት ሆኖ መምራትና መቅደም መሆኑን በጽኑ አስረግጧልም። ይህ ሕሳቤ ሀገሪቱ ከምትታወቅበት የጥንታዊ ስልጣኔና የሉዓላዊነት ኩራት ጋር ሲገመድ ከ130 ሚሊዮን በላይ ለሚሆነው ሕዝቧ አዲስ የንጋት ጮራ የሚፈነጥቅ የአሸናፊነት ስነ ልቦና መሆኑን ያስረግጣል። ለዘመናት ኢትዮጵያ ስትገለጽ የኖረችው ከነበራት እምቅ አቅም ይልቅ በገጠማት ዘርፈ ብዙ ፈተናዎችና መከራዎች ልክ ነበር። ነገር ግን ይህንን ዝቅተኛ የተስፋ ግምት ደጋግማ በመስበር ታሪኳን በአዲስ ገጽ አድሳለች። የዚህ ብሩህ ማሳያ የሆነው የታላቁ የኢትዮጵያ ሕዳሴ ግድብ የሕዝቧን ላብ እንባና ወኔ ያዋሃደ የማይቻለውን የሚቻል ያደረገ የዘመናችን የድል ሐውልት ነው። ዛሬ ላይ ሀገሪቱ የገጠሟትን ተግዳሮቶች ተሻግራ በኢኮኖሚ በተቋማት ግንባታና በማኅበረሰባዊ እድገት ላይ ዘላቂና ተጨባጭ ለውጦችን እያስመዘገበች ትገኛለች። እነዚህ ድሎች በአጋጣሚ የተከሰቱ የዕድል ስጦታዎች ሳይሆኑ በጥልቀት ታቅደው ተለክተውና ተሰልተው የተተገበሩ የረዥም ርቀት ራዕይ ፍሬዎች ናቸው። የዚህ አዲስ የለውጥ ጉዞ ዋነኛ ሞተር የልብ ትርታ ደግሞ ወጣቱ ትውልድ ነው። የዋጋ ግሽበትን በከፍተኛ ሁኔታ ማውረድ መቻሉ፣ በዚህም የበጀት ዓመት የሚጠበቀው የ10.2 በመቶ አህጉራዊ ፈጣን የኢኮኖሚ እድገት በመረጃና በቁጥር የሚያልቅ ደረቅ ስታስቲክስ ሳይሆን መሬት ወርዶ የሰውን ሕይወት በመቀየር ላይ ያለ እውነታ ነው። እርግጥ የትኛውንም አገር ወደ ዘላቂ የብልጽግና ማማ ለመገስገስ ከሚከተላቸው ጽኑ መሠረቶች መካከል ዋነኛው በዜጎችና በተቋማት መካከል የሚገነባው የማይናወጥ የእምነት ድልድይ ነው። በዘመናዊ የፖለቲካ ኢኮኖሚ ሥርዓት ውስጥ ይህ እምነት የሚረጋገጠው በባዶ ቃል ሳይሆን በቴክኖሎጂ በተደገፈና ለሁሉም እኩል በሚሠራ ተጨባጭ የዲጂታል አሻራ ነው። አሁን ላይ ኢትዮጵያ በፋይዳ ብሔራዊ የዲጂታል መታወቂያና በዘመናዊ የዲጂታል ክፍያ ሥርዓቶች አማካኝነት እያሰፈነች ያለችው ታላቅ እውነት ይህንኑ ነው።
የሀገር ግንባታ ሂደት የአንድ ዘመን ክስተት ወይም የአንድ ትውልድ የብቻ ሩጫ አይደለም። ሀገር ከትናንት ተቀብለው ለነገ በሚያስረክቡ ትውልዶች መካከል የሚደረግ ታላቅ የታሪክ ቅብብሎች ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ታከናውናለች በሚለው ሀገራዊ መድረክ ላይ ያሰሙት መልእክትም ይህንን የዘመናት ሀገራዊ አደራና የትውልድ ኃላፊነትን በጉልህ የሚያንጸባርቅ ነው። በማያባራ የጂኦፖለቲካና የቴክኖሎጂ ሽግግር ውስጥ የምታልፈውን ዓለማችንን ለመጋፈጥ ሀገርን የመገንባት ግዙፍ ኃላፊነት የመንግሥት የነጻ ገበያውና የማኅበረሰቡ የጋራ ትከሻ እንጂ የአንድ ወገን ብቸኛ ጥረትን አይጠይቅም። ይህ የሦስትዮሽ ውህደት ቀጣዩ የኢትዮጵያ ትውልድ በተለዋዋጭ የዓለም አውድ ውስጥ ተወዳዳሪ ብቁና ባለአቅም ሆኖ እንዲወጣ የሚያስችል የማይነቀነቅ ሀገራዊ መሠረት ነው። ለዚህም ሲባል የትምህርት ጥራትን ማረጋገጥና የሥራ ዕድሎችን ማስፋት እንዲሁም የትውልዱን እምቅ አቅም አሟጦ የሚጠቀም ጠንካራ ተቋማዊ መሠረት መጣል የዘመኑ አስገዳጅ ግዴታ መሆኑን ጠቅላይ ሚኒስትሩ ጠቁመዋል። በዚህ የትራንስፎርሜሽን ጉዞ ውስጥ የተጀመሩ መዋቅራዊ የኢኮኖሚ ማሻሻዎች እውነተኛ የስኬት ሚዛን የሚለካው በወረቀት ላይ በሰፈሩ ንድፈ ሐሳቦች ሳይሆን መሬት በነኩ ተጨባጭ የሕይወት ለውጦች ናቸው የሚሉት ዶክተር አብይ ሪፎርሞቹ በዓለም አቀፍ ደረጃ ተወዳዳሪ የሆኑ ሀገር በቀል ኩባንያዎችን መፍጠር ከቻሉ፣ በሚሊዮን ለሚቆጠር ወጣት የሥራ በር ከከፈቱ፣ እንዲሁም ለሁሉም የህብረተሰብ ክፍል የሚተርፍ ዘላቂ ብልጽግና ማረጋገጥን ከቻሉ ብቻ የለውጡ ፍሬ ታጭዷል ማለት ይቻላል ብለዋል። እነዚህ ወሳኝ ጥያቄዎች ምላሽ ሲያገኙ ኢትዮጵያ የጀመረችው የትራንስፎርሜሽን ከህልም ወደ እውን መሸጋገሩን ያረጋግጣሉ ሲሉ አክለዋል። መንግሥት የሕዝብን ጥልቅ ምኞት የማገልገል የዕድል በሮችን በፍትሃዊነት የማስፋትና የነገን ፈተና የሚቋቋሙ ጽኑ ተቋማትን የመገንባት ታሪካዊ ግዴታውን ይወጣል። ይህ የኢትዮጵያ የለውጥ ምጥና የትራንስፎርሜሽን ጉዞ ከዓለም አቀፉ ማኅበረሰብ እይታ ያመለጠ አይደለም። መላው ዓለም የኢትዮጵያን ዳግም መወለድ ከፊሉ በተስፋና በማበረታታት ከፊሉ ደግሞ በጥርጣሬና በስጋት መነጽር እየተከታተለው ይገኛል። በቀጣይ በሌላ ምዕራፍ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።